ቀሳውስት ምናምን የሚል አለ 81 ነው 80 አካባቢ لتجدن أشد الناس عداوة للذين آمنوا اليهود والذين أشركوا ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى ذلك بأن منهم قسيسين ورهبان وأنهم لا يستكبرون وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع مما عرفوا من الحق يقولون ربنا آمنا فاكتبنا مع الشاهدين وما لنا لا نؤمن بالله وما جاءنا من الحق ونطمع أن يدخلنا ربنا مع القوم الصالحين فأثابهم الله بما قالوا جنات تجري من تحتها الأنهار خالدين في وذلك جزاء المحسنين ይላል። እነዚህ ቀሳውስቶች የጀነት ናቸው ነው ያለ። ቀሳውስቶች ነው የሚሉት አለኝ። እነዚህ አዳርን ሲጮሁ ከሚያዝሩት ማን ብሎ የራስ ሰው ነው ዘከረ እዚህ አዳርን ሲጮሁ የሚያድሩ ይሄ ቁርአን አንቀጽ ነው አላለኝም። በአላህ ያላመነ እንዴት ነው አርቆ አንድ ያዳምጠኛ አንድ ጊዜ ይሄ ቁርአን አንቀጽ በጣም የሚገርመው ስለ ኢትዮጵያውያኖች እንደሚያወራ ታውቃላችሁ? አሁን ስለ ኢትዮጵያውያኖች የሚያወራ የቁርአን አንቀጽ ነው። አላህ ይገርማል። ወላሂ የኢትዮጵያውያኖችን የቁርአን አንቀጽ አውርዶልናል እኮ ታውቃላችሁ? ስለ ኢትዮጵያውያን አውስቷል። ማናቸው እዚህ ጋር የተጠቀሱት ስለነማን ይመስላችኋል? ኢትዮጵያውያን ከተባለ ስለ ኢትዮጵያውያን ከተባለ ስለነማን ይመስላችኋል? እስኪ ገምት አንተ እስኪ ማናቸው? النجاشي ومن معه ነጃሽና ከርሱ ጋር ስላሉት ስለ ነጃሽና ከርሱ ጋር ስላሉት ቀሳውስት የሚለው ማን ነው? እዚህ ጋር ነጃሽና ከርሱ ጋር ያሉት ነው እንዳለ ሁሉም ሙፈሲሮች በዚህ ላይ ተስማምተውበታል። ታዲያ ነጃሽ ምን ስለሆነ ነው ከተባለ ቀጣዩን አንቀጽ ማንበብ ነው። አምኑናና ነው ለታቻለ አይደለ لتجدن أشد الناس عداوة للذين آمنوا اليهود والذين أشركوا ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى ذلك بأن منهم قسيسين ورهبانا يهلي هون يشالبك النرس مكاكل كأساوستوش سلالو إلا كأساوستوش بلو قل لزعاتهم ورهبان مالت دقمو منكسيوش مالتنا منكسيوش إنا كأساوستوش كنجاش سر نبرو نجاش إثيوبيا نقوس نو የዛን ጊዜ መንግስታቶች በዚያ ዘመን ካጠገባቸው የእምነት ባለቤቶችን ያደርጉ ነበር፣ ያስቀምጡ ነበር። እነዚህ ቀሳውስቶችና መነኩሴዎች ነጃሽም ንጉሱም ማብረው በአላህ አምነዋል። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱሐቦች መጥተው ቁርአንን ባነበቡላቸው ጊዜ እንዳመኑ ቀጣዩ አንቀጽ ይናገራል። ምን ይላል? ወኢዛ ሰሚዑ በሰሙም ጊዜ አለ እነዚህ ቀሳውስቶችና መነኩሴዎች ማ ኡንዚለ ኢለ ረሱል በመልእክተኛዬ በሙሐመድ ላይ ያወረድኩትን ቃል በሰሙ ጊዜ ቁርአንን ተራ አዕዩነሁም ተፊዱ ሚነ ደምዒ ሚማ ዐረፉ ሚነል ሐቅ ካወቁትና ከተረዱት እውነት የተነሳ አይናቸው ስታነባ ስታለቅስ ትመለከታላችኋል። አልቅሰዋል። ይዛኔ የቁሉነ አሉማ ይላሉማ የዛኔ የተናገሩትን ንግግር አስፈሮላቸዋል። ረበና አመና ጌታችን ሆይ እንሆ አምነናል አሉ። ፈክቱብና መዐ ሻሂዲን እኛንም ከመስካሪዎቹ ጻፈን አሉ። ከዚያ ምን አለ ነጃሽና ከእርሱ ጋር ያሉት ወማ ለና ላ ኑእሚኑ ቢላህ ማን ስለሆነ ነው እኛ በአላህ የማናምነው? ወማ ጃአና ሚነል ሐቅ ከሙሐመድ ከመልእክተኛው የመጣልንን እውነት የማንቀበለው ማን ስለሆነ ነው አለ። ወነጥመዑ አን ዩድኺለና ረቡና መዐል ቀውሚ ሷሊሒን አላህ እኛንም ከደጋጎቹ እንዲያካትተን እንዲያስገባን እንከጅላለን አሉ። ከዚያስ ፈአሳበሁም ላሁ ቢማ ቃሉ ጀናት ያውና እዚህ ጋር ነው። ይሄንንም በመናገራቸው በተናገሯት ንግግር ምክንያቱም እኔ አምላካቸው አላህ ገነትን መነዳቸው እያለ ይናገራል። ይህ የቁርአን አንቀጽ ስለማን ነው? ስለ ነጃሽ እንዳለ ሙፈሲሮች ላሳያቸው። ይህ የቁርአን አንቀጽ የወረደው ስለ ኢትዮጵያው ንጉስ ስለ ነጃሽ ነው። በአላህ እንዳመነ ቃል በቃል ይናገራል። አሁን ሙፈሲሮች ላሳያቸው ከራሴ እንዳይመስላችሁ። እና ኢትዮጵያኖች የቁርአን አንቀጽ ወርዶላቸዋል። ዋዛ ፈኽር የትልቅ ክብር ነው ወላሂ። አምላክ አላህ ሱብሓነሁ ወተዓላ ነቢያችን ሰለላሁ ዐለይሂ ወሰለም ሁሉ ሐዲስ ላይ ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ነጃሽንና ከእርሱ ጋር ያሉ ቀሳውስቶች መነኩሴዎች እውነትን በመቀበላቸው ምክንያት እውነተኛ ምድር ነቻች ምድር ብለው መስክረውላታል። ኢነሃ አርዱ ሲድቅ ያቺ ሀገር የእውነተኞች ሀገር ነች ብለዋል። ወደ ብዙ መንግስታቶች ደብዳቤ ልከዋል። የተቀበሉም አሉ፣ ያልተቀበሉም አሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም ከመላካቸው አንፃር የኢትዮጵያው ንጉስ ነጃሽና ከእርሱ ጋር ያሉ ቀሳውስቶቹ መነኩሴዎቹ እንዳለ አምረው እንደነበር ቁርአን ቃል በቃል ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ነጃሽን ኢነሁ ማተ አልየውመ ረጁሉን ሷሊህ ፊ አርድ አልሐበሻ ቁሙ ፈሰሉ ዐለይሂ ብለዋል። እነሆ ዛሬ በሀበሻ ምድር ላይ አንድ መልካምና ጻድቅ ሰው አርፏል። ቁሙ እንስገድበት አሉ። እሺ ወኢዛ ሰሚዑ
ማ ኡንዚለ ኢለ ረሱል እሺ ያው እነዚህ ጋር ሀበሻውያኖች ናቸው እያለ ይናገራል። ይታያችኋል። ለምሳሌ አንድ ተፍሲር አሳያችሁ፣ ብዙ ተፍሲር አሳያችኋለሁ። ተፍሲሩል ሙየሰር ወኢዛ ሰሚዑ ማ ዩንዚለ ረሱል ያሁኑን ወሚማ የዱሉ ዐላ ቁርቢ መወደትህም ሊልሙስሊሚነ አነ ፈሪቀን ሚንሁም ወሁም ወፍዱል ሐበሻ ለማ ሰሚዑል ቁርአን የሀበሻ ጀማዓዎች ናቸው። ቁርአንን በሰሙ ጊዜ ፋደት አዕዩንሁም አይናቸው አለቀሰች ሚነ ደምዒ ከእንባ ፈአይቀኑ አነሁ ሐቁ ሙነዘሉ ሚን ዒንዲላሂ ተዓላ ቁርአንን በሰሙ ጊዜ በእውነትም ከአምላክ ከአላህ ዘንድ የተወረደ ቃል በመሆኑ ይሄንን እርግጥ አሉ፣ አወቁም፣ አለቀሱ። ወሰደቁ ቢላህ በአላህ አመኑ። ወተበዑ ረሱለሁ መልእክተኛው ሙሐመድን ሰለላሁ ዐለይሂ ወሰለም ተከተሉ። ወተደረዑ ኢለላህ ወደ አላህም ተናነሱ፣ ዝቅ አሉ። አን ዩክሪመሁም ቢሸረፊ ሸሃደቲ መዓ ኡመቲ ሙሐመድ ሰለላሁ ዐለይሂ ወሰለም ዐለል ኡመም የውመል ቂያማ። ይሄ አንደኛው ተፍሲር ነው። ሌላ ተፍሲር ላሳያችሁ። አተፍሲሩ التفسير السعدي وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع مما عرفوا من الحق يقولون ربنا آمنا فاكتبنا مع الشاهدين وما لنا لا نؤمن بالله وما جاءنا من الحق ونطمع أن يدخلنا ربنا مع القوم الصالحين فأثابهم الله بما قالوا جنات تجري من تحتها الأنهار وذلك جزاء المحسنين وهم وفد الحبشة يعنا من إلى الإزقاء إمام الطبري تفسيرات شولاي حدثنا هناد بن السري قال حدثنا يونس بن بكير قال حدثنا أسباط بن نصر الهمداني عن إسماعيل بن عبد الرحمن السدي قال بعث النجاشي إلى النبي صلى الله عليه وسلم 12 رجلا يسألونه ويأتونه بخبره يأتوبيا ونقص نجاشي ودا نبي محمد صلى الله عليه وسلم قال أسره لتملكتين يتشلاكه فقرأ عليهم سورة رسول الله صلى الله عليه وسلم القرآن فبكوا ነጃሺ በሌላኛው ጊዜ መልእክተኞችን ልኮ ነበር። እነዚህ ሰዎች ከነጃሺ ዘንድ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ተላኩ። እነዚህ ኢትዮጵያውያን 12ቱ መልእክተኞች በመጡ ጊዜ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር መዲና ቁርአን ተነበበላቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባነበበላቸው ጊዜ በከው አለቀሱ። وكان منهم 7 رهبان و5 قسيس ከነርሱም መካከል 7 መነኩሴዎች ነበሩ፣ 5 ቀሳውስቶች ናቸው። አይ 5 رهبان و7 قسيس فأنزل الله فيهم اللهم በእነዚህ ምክንያት አወረደ ምን የሚለውን የቁርአን አንቀጽ وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع مما عرفوا من الحق በመልእክተኛው ላይ የተወረደውንም ቃል ቁርአንን በሰሙና ባዳመጡ ጊዜ ላለው እውነት የተነሳ ከዚህ የተነሳ አይናቸው አነባች አለቀሰች እያሉ ተናግረዋል ማለት ነው። እዚህኛውም ጋር حدثنا عمرو بن علي قال حدثنا عمرو بن مقدم قال سمعت هشام بن عروة يحدث عن أبيه عن عبد الله بن الزبير قال نزلت في النجاشي وأصحابه ይሄ ቁርአን አንቀጽ የወረደው ስለ ኢትዮጵያው ንጉስ አስመልክቶ ስለ ነጃሽና ከርሱ ጋር ስላሉት ባልደረቦች ነው። وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع مما عرفوا من الحق እዚህም ጋር ተመልከቱ ያው ترى أعينهم تفيض مما عرفوا من الحق قال ذلك في النجاشي በነጃሽ ላይ ስለ ነጃሽ አስመልክቶ የወረደ ቁርአን አንቀጽ ነው እና ስለዚህ የኢትዮጵያው ንጉስ ነጃሽን አስመልክቶ ነው። የዛን የነበሩ የኢትዮጵያ ቀሳውስቶችና ልክ እንደሁ መነኩሴዎች ከነጃሽ ጋር አብረው የነበሩት አምነው ሰልመው እንደነበር ቃል በቃል አላህ በቁርአን ላይ ያስቀምጦታል። እሺ ይሄ ነው ስለነሱ የሚናገረው። እሺ ሁሱ አመሰግናለሁ። ሁሱ አንድ ጥያቄ ነበር። እሺ ጥያቄ ምንድን ነው? አላህ ያበላልጣል አያበላልጥም? በሱ ደግሞ ተከራከረኝ። እኩል ነው ሰው ልጅ ሁሉም እንትን የሚለው ዱንያ ላይ ያፈለገው ያደርጋል፣ ያበላልጥ ያፈለገው ሰው ይሰጣል፣ ይከለክላል በሚል ከምን አንፃር ሲመልስልኝ ይቅርታ ከምን አንፃር ነብያቶች ይበላለጣሉ፣ መላእክት ይበላለጣሉ፣ ሰዎች ይበላለጣሉ? ከምን አንፃር ነው መበላለጥ? ሂዳያ በመስጠትና በመንሳት ላይ ወሱ ሰማኛ ሂዳያ በመስጠትና በመንሳት ላይ ያበላለጥም። አላህ ለሁሉም ሰው ነብያትን ላከ፣ መጽሐፍን አወረደ። አይ በዱንያ ጉዳይ ይሁን በምን ጉዳይ አላህ በቃ እንደፈለገው ለፈለገ
ጸጋ ሌላ በዱንያ ያለ አለ ይላል ተሰጥቷል ያልተሰጥቷል። በምድራዊ ጸጋ ላይ ብዙ ጸጋ ሊኖረው ይችላል። ይሄ መበላለጫ ሚዛን አይባልም ከአላህ ዘንድ። በዱንያዊ ጉዳይ እሺ መሲ ጥያቄሽ ምንድነው? መሲ ሰላም አቤት። እግዚአብሔር ይመስገን አለሁ። እንደት ናችሁ? ሰላም ነው ይመስገን መድኃኒዓለም። መጠየቅ ይችላሉ? ኦኬ እኔ ለመጠየቅ የፈለከው ነገር አሁን እኛ መሐመድ ከኛ በላይ ነው የምወደው ብላችሁ ታወራላችሁና አሁን መሐመድ ለመወደው የሚያደርገው ነገር ምንድነው? አሁን እኔ ኢየሱስ በጣም ነው የምወደው ከልብ ነው ከነፍስ በላይ ነው የምወደው ሲል ለምንድን ነው ኢየሱስ አንተ የምትወድ ብለህ አንተ ብትጠይቅ ዓለም እንዲህ ወዷልና በደሙ ገዝቷልና ብዬ እመልሳለሁ። መሐመድ ምንድነው እንደምወድ ያደረገው ምንድነው? እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢየሱስ ወረሱ ምን መጣን ችግር የለውም። አማን ነው ዓለምን የወደደው ኢየሱስ ነው ወይስ አብ ነው? እንዲሁ ዓለሙን ወዷልና የተባለው አብ ነው ኢየሱስ ነው? ኢየሱስ አሁን ብሎ መገለንጠል የለም እኮ ዓለሙ እንዲሁ ወዷልና አንዲዮ ልጅ ተሰጥቷልና ብሏል። አዎ ግን ቆይ መሐመድ እንደሚወድ ያደረገው ነገር ምንድነው? ያቀሽን ሰምቼሻለሁ። ኢየሱስ ሳይሆን እንዲሁ ዓለሙን ወዷልና አንድያ ልጁን እስኪሰጥ ድረስ የተባለው ማን ነው? የወደደው ማን ነው? ሰጪው አብ ነው ሰጪው ወይንስ ኢየሱስ ነው? ያወዳጁ አብ ወደደ ዓለሙ ልጁ ላከ። ስለዚህ ኢየሱስ ወደደሽ የተባለው አይልም ሳሱ ኢየሱስ ጌታ ተገለጸ። አብና ወልድ በስም ይለያል እንጂ በግብሩም በስራውም አይለይም እኮ አንድ እኮ ነው። ለዛ ነው እኔ እንደዛ ያርኩ ያለው። ሰጪው ማን ነው ተሰጪው ማን ነው ስል ጊዜ ይለያያል። ሰጪው ማን ነው? አብ ነው አይደለ? ለዓለም ኢየሱስን የሰጠው ጥያቄ ለኔ ነው እንጂ ላንተ ጥያቄ ከመለስኩ በኋላ ለኔ ጥያቄ መልሳለሁ። ችግር የለም። ላንተ ጥያቄ መልስልኝ። በጥያቄ ኖሮ ነብዩ መሐመድ እንድትወዱ ያደረጋችሁ ምንድነው ብትይ ችግር የለም። ስለዚህ አልጠይቅሽም። አንቺ ግን በተምሳሌ ታደርግ እንደምሳሌ አደረግሽና ኢየሱስ አልሽ አይደል? ቆይ ስለዚህ የእርሱን ውዴታ እንጨርስና ከዚያ እንመጣለን። እንስቻለን። አብሽር ኢየሱስ እንዲሁ ዓለሙን ወዷልና እኔ አሁን ምሳሌ ያደረገው ምክንያት ምን እንደሆነ ታውቃለህ? አውቃለሁ። ምን አንስቼ እየጠየቅኩት ነው። እንዲሁ ዓለሙን ወዷልና አንድያ ልጁን እስኪሰጥ ድረስ አልሽ አይደል? ማን ነው ዓለሙን የወደደው? አብ ነው ወልድ ነው? ዓለሙ የወደደው ወልድ ነው አብ ነው። አብም ወልድም መንፈስ ቅዱስም አይነጣጥልም። አንድ አምላክ ስለሆነ አይነጣጥልም። የወደደው አብ ነው። አዎ በጣም ጥሩ። ስለዚህ ኢየሱስ አይደለም ማለት ነው። ታዲያ ኢየሱስ ውዴታ ምን ላይ ነው? አይወድሽም ማለት ነው። የነገርኩህ ነኝ እኮ ኢየሱስ አብም ወልድም መንፈስ ቅዱስም አይነጣጥልም። የወደደው አብ ነው። የላከው አብ ነው። ልጁ የላከው አብ ነው። ስለወደደው ነው አይደለም? የቀራኒው ውለታ እየከፈለ በደሙ የገዛው ስለወደደ ነው እኮ። የወደደው ዓለሙን ወዷልና አልሽኝ። ዓለሙን ወዷልና የተባለው ማን ነው ስልሽ አብ ነው አልሽኝ። ለምን ለየሻቸው? ሶስቱም ናቸው አትይ? ወንስ አብ ነው የወደደው ዓለም? አይለያዩም አልኩኝ እኮ እኔ መጀመሪያ ነገር ያለው በስም ይለያል እንጂ በግብርም በአገዛዝም አንድ ናቸው። እሺ ሁሉም ሶስቱም ወደዋል ይላል ቃሉ ወይስ እንዲሁ ዓለምን ወዷልና ነው የሚለው? ዓለምን ወዷልና ሲባል ማንን ነው ስልሽ ለይተሽ አብ ነው አልሽ። ጥያቄ ትመልሳለህ ወይስ እኔ ለአንተ ጥያቄ ትመልሳለህ ወይስ ለእኔ ጥያቄ ትጠይቃለህ? ሁሉም ኢየሱስ እንደሚወድሽ ግን ማምጣት አልቻልሽም። እኔ ግን እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምንድን ነው ልትወዳቸው የቻላችሁበት የሚል ጥያቄ ነው። አዎ እሺ በጣም አንደኛ የአምላክን መንገድ ስላሳዩ ትልቁ ጸጋ ዓለም ላይ ነብያቶች የሚያደርጉት ምንድነው? የአምላክን መንገድ ማሳየታቸው ነው። ቦታቸው አይደል? የነብያትን የአብርሃምን የኢስሐቅ የያዕቆብን አምላክ
ያን ሰማይና ምድርን የፈጠረውን አምላክ ለሰው ዘር ማስተዋወቃቸው አንደኛ እሱ ቦታቸው አይደል? ወለዚ አርሰለ ረሱለሁ ቢልሁዳ ወዲኒል ሐቅ ነቢያችን ሰለላሁ ዐለይሂ ወሰለም ሊዩኽሪጀኩም ሚነ ዙሉማቲ ኢለ ኑር ተብሎ ተገለጹ። ከጨለማ ወደ ብርሃን ሰዎችን ሊያወጡ ዘንድ የተላኩ ነብይ ናቸው። ለዓለም ብርሃን አድርጎ የላካቸው ናቸው። አላህ በቁርአን ላይ ምን አለ? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። ለዓለም ብርሃን ሲባል ጊዜ ከጨለማ የሚያወጡት ብርሃን ማለት ነው። ለዚህ ዓለም ትልቁ ጸጋ እርሳቸው ናቸው። ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ ሲናገር ምን አለ? ማ አንዐመ አላህ አዕዘም ኒዕማ ሙንዙ አደም ኢላ የውሚል ቂያማ مثل إنعامه على البشرية أن أرسل لهم محمد صلى الله عليه وسلم نبيا ورسولا أو كما قال رحمه الله تعالى. ابن تيمية يتبارك لك علي من قالوا الله آدم كفتر أن ستوسك عالم في السامي الدرس لزيج عالم سو قال الله شو تلك وسجى نبي محمد ملكتين نبي يدربوا ملاكونا يا سلام صلى الله عليه وسلم يزيه عالم تلك وسجى ساتونا الله بالقرآن لا يسجل ساتشو كوي እሱ አሁን ከብርሃን ከጨለማ ወደ ብርሃን ጠርቷል። ከጨለማ ወደ ብርሃን ጠርቷል። ያው እግዚአብሔር ትላላችሁ አላህ አይደለም? እግዚአብሔር ብርሃን አሳይ እና እሱ የሰበከው ወንጌል ነው፣ ቁርአን ነው። እሱ ያ ቁርአን በሰፍ ነው እንደ የሰበከው በገድ እንትና ሰው ገድሉ በቃ እንደዛ አርጎ ብሎ ነው እሱ የሰበከው ትክክለኛ መንገድ ከሆነ ሰላም መንገድ ከሆነ ለምንድን ነው ሰላም መንገድ እናንተ ማትሰበኩ? ለምንድን ነው በሰፍ የምትሰበኩት? ለምንድን ነው እሱ መለስልኝ። እኛ አሁን ክርስቶስ ሰላም ስላስተማረ ክርስቶስ ሰላም ስላስተማረ እኛ በሰላምን እንሰብካለን። የጠላውን ሰው እንወዳለን። የሰደበን ሰው ይቅር ይላለን። እናንተ ደግሞ በሰይፍ ናችሁ የምትሰበኩ። አንድ ጊዜ ልናገር። ኦኬ ኢየሱስ ሰላም እንዲሰብክ አልሰማርላ ነገር ግን ተሳስተሻል። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሲናገር ምን አለ? እኔ በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ፣ እኔ ሰይፍን ለማምጣት ነው ያመጣሁት ይላል። ምን ታያለሽ? ጌታ ሰው ላሳይሽ። የቱ ጋር ነው ሰይፍ ነው ያመጣው? የቱ ጋር ነው እንደዛ ያለው? የኛ ኢየሱስ ሰላም ነው እየሰበከው። ላሳይሽ ነው በመረጃ አሳይኝ። أنا ما جئت لألقي السلام بل سيفا. أوكي بس ማቴዎስ 10:34 ማቴዎስ 10:34 ጌታ ሰው ያው እነዚህ ጋር ላሳይሽ። ያው መሲ ታየው ጠረጴዛ ነው ምንድን ነው የሚታየው? እሱ አይታይም፣ ስልኩ አይታይም። እሺ ሌላ አንብቤው የመጣው አይመስላችሁም? ሰፍንም እንጂ ሰላምንም ቆይ ሰውንም ትንሣኤንም ልጅንም ከእናንተ ምሕረትም ከአማን እያለ ያየው ዘንድ መጥታችኋል። ጠጋ አድርግልኝ። እሺ ያ ካፍ 33 እሺ ወደ ላይ 33 እና 33 አሳይኝ። ይሄ 34 ነው። 33 አሳይኝ እኮ 33 ያው እኮ 33 እሺ። በሰው ፊት እሺ አሳይኝ። በሰው ፊት የሚከበደኝ ሁሉ እኔም የት ነው?
ጠጋርግልኝ በሰው ፊት የሚከበደኝ ሁሉ የነህም ደግሞ በሰማ እስቲ በሰማችሁ ይላል ባለሁ በአባቴ ፊትም ይከደዋለሁ። እሺ ምን ማለት ፈልጎ ነው? እዚህ ኢታች ላይ አሁን እሱ ያለው ነገር ያልሰማው ነገር አው ሰይፉን ያመጣል። በቁጣ ሰዓትም ምንም ነገር ያመጣል እኮ እግዚአብሔር በቁጣ ሰዓት በምህረት ያልመለሰ ሰው በምህረት እንትን ያልመለሰ ሰው ቁጣ ይመልሳል። ሰይፍን ይመልሳል። ሰይፍ ማለት እንትና ቆንጮሮ አይደለም እኮ ሰይፍ ማለት በእራብ ጊዜም በምንም ጊዜም ሰይፍ ነው። የእግዚአብሔር ሰይፍ ነው። የእግዚአብሔር ቁጣ ሰይፍ ነው። አው አምናለሁ። እሱ በደንብ ነው ማምነው። ስለዚህ ኢየሱስ ክርስቶስ እኔ በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ ሰይፍን ላመጣ ነው የመጣሁት ብሏል አይደል? ኢላይላ 33 ላይ ነግሯል እኮ 33 ላይ ምን ብሎ ነው የነገረው? ምን ብሎ ነው የነገረው? መልስ 33 ላይ ነግሯል እኮ ያ ትእዛዝ ያልጠበቀ ሰው አው ሰይፍ ይዞ ይመጣል። ያ ትእዛዝ ያልጠበቀ ሰው ሰይፍ ይዞ ይመጣል። ሰይፍ ማለት ደግሞ ዱላ አይደለም፣ ማሻ አይደለም እኮ ሰይፍ ይዞ የሚመጣው ጩቤ አይደለም። ሰይፍ ቁጣሙ ሰይፍ ነው። እሱ ማወቅ አለበት። ጩቤ ነው ማስረጃ ለስተሽ ጎራዴ ነው ግዙ። ኢየሱስ ክርስቶስ ሐዋርያቶችን ሰይፍ ግዙ ብሏቸዋል። ላሳይሽ ምን ማስረጃ አይሰማም። ሰይፍ ግዙ ብሏቸው ሐዋርያቶችን እዛ ሰይፍ ገዝተው አንገው ይከተሉታል። ይሄ አይደለም ማለት በደንብ አድርጎ ጩቤ ለዚያው ሰው ጆሮ የሚቆርጥ ጎራዴ ነው ገዝተው ሲከተሉ የነበረው። ማስረጃ ናሳይሽ ለመስራቅና ለመሰደብ አይደለም። እኔ የገባው ትክክለኛ ጥያቄ ነው እየጠየቅኩ ያለው። ጥያቄ መልስልኝ። ላንተ ጥያቄ መልስልኝ። ምንድነው አይደለም ማለት ስለዚህ የነገ ፈጣሪ ስለሆነ ምን አልክ? ሰይፍ ግዙ ብሏቸዋል አይደል ሐዋርያቶችን? ወይ ጉድ! እየሰማኝ አይደለም። ድምጽ ይራቅቷል። ሰይፍ ግዙ ብሏቸዋል አይደል ሐዋርያቶችን? ሰይፍ ግዙ ብሏል። ለምንድን ነው ሰይፍ ግዙ እያለው? ሰይፍ ግዙ ብሏቸዋል። ሰይፍ አንቺ ቅድም ሰይፍ አይደለም እያልሽ ነበር አይደል? ሰይፍ ግዙ ለምንድን ነው እያለ ያለው ያልኩ ነኝ እኮ። ለምን ሰይፍ ነው እሱ ያለው የምን ሰይፍ ነው ያልኩ። ጎራዴ ሰይፉ የምን ሰይፍ ነው? ጩቤ ነው? መሻ ነው ወይ ዱላ ነው? ሰይፉ ያ ሰይፍ ለምን ሰይፍ ነው እየጠየቅኩ ነው። እኔ ደግሞ ጎራዴ ሰይፍ ይሄ ጎራዴ አይደለም እኮ ሰይፍ ማለት ጎራዴ የኛ ቅዱስ ወንጌልም ለኛ ሰይፍ ነው። እናንተ አይነት ያለው ሰው የኛ ቅዱስ ወንጌል ሰይፍ ነው። የኛ መስቀል ሰይፍ ነው። እሱ ራሱ ኢየሱስ የሚለው ስም ለኛ ሰይፍ ነው። ይበቃኛል። የኛ ዱላ አያስፈልግም፣ ጩቤ አያስፈልግም፣ ወራዳ አያስፈልግም። እሱ ራሱ ኢየሱስ የሚለው ስም የኛ ሰይፍ ነው። በጥቅምኛ ስለዚህ ግዙ ያላችሁ ሰይፍ ነው። ማስረጃ ሳይዝ ከሰይፍ በላይ ሰይፍ ነው እኮ ኢየሱስ የሚለው ስም ከሰይፍ በላይ ሰይፍ ነው። ከእሳት በላይ እሳት ነው። ሰይፍ ግዙ ሲል ኢየሱስ ምን አይነት ሰይፍ ነው? ሰይፍ የተባለው ኢየሱስ ነው ካልሽኝ ሐዋርያቱ ኢየሱስን ነው የገዙት። ምን አይነት ሰይፍ እንደሆነ ላናገር። ሰይፍ አሁን ጩቤ ብትወግም አንተ ትድናለህ። በስጋህም በሞትም በሰይፍ አሁን በጩቤ ብትወግም በስጋ ትሞታለህ እንጂ በነፍስ አትሞትም። ኢየሱስ በኢየሱስ ስም የተወጋው በስጋ አይደለም በነፍስ ነው። አንተ ብትሞተው በነፍስ ነው አንተ ብትሞተው። ያ ሰይፍ ነው እሱ ግዙ የሚለው ሰይፍ በነፍስ እሱ የገዛ ሰው ኢየሱስ ክርስቶስም የወሰደ ሰው ያ ሰይፍ የወሰደ ሰው ያ ቅዱስ ወንጌል የወሰደ ሰው በስጋሙ ይድናል። ያልገዛ ያልወሰደ ሰው ደግሞ በነፍስም ይሞታል። ለዛ ነው የኛ ሰይፍ ኢየሱስ ክርስቶስ ሰይፍ ነው ብያለሁ። ያ ሰይፍ የስጋ ሰይፍ አይደለም፣ የነፍስ ሰይፍ ነው።
ማስረጃ አለሽ? ቆይ እኔት ዚኑ ሲፈቀድልሽ ታወሪያለሽ። ቆይ ወይ ትራታ መሲ ትጨርስ። መሲ ማስረጃ አለሽ አሁን ለምትታሪ ምኑ አሁን ላራሹ ሁሉ ማስረጃ አለሽ? የቱ ጋር ነው እንደ የሚቀያገኙት እንጂ የምን ማስረጃ አሁን ለተናገርሽ ሁሉ ኢየሱስ ክርስቶስ ስም እሳት እንደሆነ ኢየሱስ ክርስቶስ ስም ያላመነ ሰው ሰይፍ እንደሆነ ለኔ ሰይፍ ነው። ሰይፍ አያስፈልግም፣ ወራዳ አያስፈልግም። ያ ኢየሱስ የሚለው ስም ከያዝኩኝ የኔ ሰይፍ በላይ ነው። ማንም ጠላት ከኔ ጋር አይጠጋም። ማንም ጠላት የተኛውን ሰይፍ ያዘው ጠላትም ከኔ አይጠጋም። ኢየሱስ የሚለው ስም ከያዝኩኝ ለዛ ነው ለኔ ሰይፍ ነው እያልኩ እየነገርኩ ያለው። አንድ ጊዜ እስኪ እኔ ልግባ። ዚኑ አንድ ጊዜ ወይ ሲከለለ ታውራ ነገራችን በታሪክ ዚኑ ምንድን ነው ሀሳብሽ? እኔ ሀሳቤ አንድ ሀሳብ ብቻ ነው። ካንተ ነው ጥያቄ ያለኝ። ስለ ወንጌል የማያውቁ ልጆች ምናምን አስገብቴ ከምታወራ የሚያውቁ ሰዎች ቀጠሮ ይዞ እና ተመካከር ብሎ ከቀረ አንተ ነው። ለምንድን ነው ስለ ወንጌል የማያውቁ ልጆች አስገብቴ እንደዚህ የምታስወራቸው? አሁን አንተ አዋቂ መሆንክ ነው? አዎ አንተ ማን የቀጠረ ኦፎ ቀጠረ አርቀረም አንተ 30 ሺህ ሰው ቁጭ ብሎ አንተን እየጠበቀ አሁን አይደለም አልፏል ቀኑ። ሪፍሻው ሳይፈጠር በፊት መቼ ቀጠረኝ ታውቃለህ? ቀኑን እሱን እንደ ጥያቄ አድርገህ አትጠይቀኝ። ግን ደግሞ እንትን በቃ እውነት ከሆነ መካከር ከፈለግ ወንጌል የሚያውቁ ልጆችን አስገብተህ አውራ። የማያውቁ ልጆችን አስገብተህ ዝም ብለህ አታውራ ጅል። እና ዮሐንስ ወንጌል አንዴ ክፍትልኝ። ዮሐንስ ወንጌል 3:19 ክፍትልኝ። እኔ ሊወጣ ስለሆነ ይሄ አንዴ ቆይ መሲ አንዴ ቆይ እስኪ ሴፍ የተባለው ምን ማለት ነው? እሱ እስኪ ሴፍ ማለት እኮ የእግዚአብሔር ቃል ነው እንጂ ሴፍ እንደ አንተ አይነት አይደለም። ጉራዴ የሙስሊሞች ጉራዴ አይደለም አባቴ። ሴፍ የተባለው የእግዚአብሔር ቃል ነው። አውጣ ኤፌሶን 6:17 አውጣ። ቶሎ በል ጠይቀኸኛል። ከዛ ራስህ ትመልሳለህ አይደለ? አውጣ ጎራዴ ብለሃል አይደል? አሁን አውጣ ኤፌሶን ሴፍ የተባለው እኛ ሴፋችን የኢየሱስ የእግዚአብሔር ቃል ነው አባቴ። ሴፋችን የኢየሱስ ክርስቶስ አውጣ ነው አልከውት እኮ አውጣ። ኤፌሶን 6:17 አውጣ እንዳውኑ ማለት ነው። ቆይ ቀስ ብለህ አውራ። እንዳውኑ አውጣ። ሴፍ የተባለው ቆይ አውጣ። መጀመሪያ መጽሐፉን አውጣ። ሴፍ የተባለው የእግዚአብሔር ቃል ነው። ላውራ ፍቀድልኝ። የሚያውቁ ሰው አስገቡ። የማያውቁትን ሰዎች አስገቡ። ግን አንድ ፍቀድልኝ። አንተ የምታውቀው ገብተሃል እኮ ሴፍ አሁን የሴፉን እንትኑ ማለት ሴፍ የተባለው የእግዚአብሔር ቃል መሆኑን ማስረዳት አለብን መጀመሪያ። እሺ ላውራ። እስኮ መጀመሪያ አውጣ መጽሐፍ አውጣ። መረጃው ነው የኛ አይደለም እንዴ? ምን ሆናችሁ ነው ታዲያ? ላውራ ፍቀድልኝ ብዬ ለመንኩት። ሴፍ የተባለው እናንተ እንደምታስቡት እንደ ሙስሊሞች ጎራዴ አይደለም ማለት። እሺ አንድ ጊዜ ፍቀድልኝ ላውራ። በቤት ያስፈቀድኩት። እሺ አሁን እኔ አውጣ የምለው ቃል አውጣና እኔ ልውጣ። እሺ የቱ ጋር አውጣ? ዮሐንስ ወንጌል 3:19 አውጣና እስቲ። እሺ ለምን ነው ማስረጃውን ልትሰጪው? አውጣኝ ችግር የለም። ካነበብኩ በኋላ ማስረጃ እሰጣለሁ። ማስረጃ እነግራለሁ። እሱ ራሱን ይነግራል። ችግር የለም። በዚህ ነው ማስረጃው። በእነና እንዴ ችግር የለም። ለምን ነው ነበር? ምን ነው አውጣልኝ ወንድሜ። አውጣልኝ ኢብሮ አውጣላ። በቃ እሺ በቃ እኔ ላንብብ
አብሽር ካምቢ አንተ አታወጣም? አውጣ እስቲ ስልክ ትርፍ ስልክ ካለ አውጣ። አብሽር ያውጣል። ኢብራሂም አለ ሳለ ምን ላውጣለህ? ረዷቸው የሚለውን ነው ወይስ ዮሐንስ ወንጌል ዮሐንስ አንዳንድ ዮሐንስ 3 ምዕራፍ 3 ቁጥር 9 እስከ 21 ከስንት እስከ ስንት? 3 ምዕራፍ 3 ቁጥር 19 እስከ 21 ያውጣልህ እና ታምሩ በይ አክሊ ያ በይ እስከ ጠዋት ድረስ እንጠብቅ። አንዱ አውጣ ኋላ በእርሱ የሚያምነው አይፈረድበትም። በምንም ግን በአንድዋ በእግዚአብሔር ልጅ ስሙ ስለሌለው አሁንም ተፈረደበታል። ብርሃኑ ወደ ዓለሙን ስለመጣ ሰዎችን ስራቸው ክፉ ነበረን ከብርሃኑ ይልቅም ጨለማው ስለሚወደዱ ፍርዱም ይህ ነው። ክፉ ለሚያደርጉ ሁሉ ብርሃኑም ይጠላል፣ ስራውንም እንዲሁ እንደገለጠው ወደ ብርሃን አይመጣም። እውነቱ የሚያደርጉ ግን ስራው እግዚአብሔር ተደርጓል እንዲሁም ሆኗል ይገለጡ ዘንድ ወደ ብርሃን ይመጣል። የእናንተ ስራ ክፉ ስለሆነ ወደ ብርሃን ለማምጣቱ አትወዱም። ብርሃን ከመጣችሁ ያ ክፉ ስራ ይገለጣል። ያ ክፉ ስራ በብርሃኑ ይገለጣል። ለዛ ወደ ብርሃኑ ለማምጣት አትወዱም። አሁንም እኔ የምለው ነገር ኑ ወደ ብርሃኑ ተመላለሱና ያ ክፉ ስራ ትታችሁን ጌታችን አምላካችን ኢየሱስ ክርስቶስ ጀቤ የጌታ ሰዎች ጸጋ የበዛላችሁ በጸጋ የምትኖሩ በጸጋው እየኖራችሁ ያላችሁ ምን ይሻላችኋል? በፈጣሪ ለምሳሌ አንተ ሲዘግብ ስለዚህ መሐመድ የሚል ቃል አለ። ማን ነው ይሄ መሐመድ የሚለውን ሲተረጉሙት ኦል ቱጌዘር ላቭሊ ብለው ትራንስሌት አድርገውታል። ትክክል ነው ብለህ ታምናለህ? አዎ፣ ምክንያቱም መጀመሪያ የቋንቋ ዕብራውያን እንጂ አማርኛ ወይ አዳምጠኝ። እሺ አንተ ሱራፌል ቢሆን ስምህ፣ እሺ ትላንት የሆነ ነገር ብጽፍ በሌላ ቋንቋ ስምን ተርጉሜ ሱራፌል የሚለውን ትርጓሜ ነው ማስቀመጥ ያለብኝ ወይስ ያንተን ስም ነው ማስቀመጥ ያለብኝ? ጊቭን ነው ምን የራሴን ስም ታስቀምጠው? that's the problem። እሺ መጽሐፉ እኮ እየተናገረ ያለው ስለ ስም ሳይሆን መጀመሪያም ሰለሞን መጽሐፍ ላይ መኃልየ ላይ እየተናገረ ያለው እኮ አድናቆት የገለጸ ስም ራሱ ላይ አይጠቅስም እኮ መጽሐፉ ራሱ እንግሊዘኛው ሄደ። እሺ ምንድን ነው የፈለግኸው አንተ? ይሄን ኮፒ እናድርግልህ ነው? ከጎኑ ያው እንግሊዘኛው ተርጉሞታል። አንተ ኮፒ አድርገሽ። እሺ በጣም ጥሩ። እዚህ ጋር ግን ስንግባ መሐመድ ይላል አይደል? ይሄን አይተሃል አይደል? እሷን ኮፒ አድርጋት፣ በቃ ጽሁፏን ኮፒ አድርጋት እስቲ። በጣም ጥሩ በጣም ጥሩ። አሁን ይሄን ነው የፈለግኸው አይደል? ሄድሽ። በጣም ጥሩ። ኮፒ ላድርግልህ። እሺ እሺ ያው እነዚህ ጋር እንመልከተው እስኪ። መሐመዳውያን የሚል ትርጓሜ ሰጣሃል አማርኛዎች። አዎ መሐመዳውያን ይላል። በጣም ጥሩ አግኝተሽዋል። አሁን ይሄ መሐመድ ማለት ታዲያ መሐመዳውያን በሄድክ በአንተ ስሌት መሐመድ ማለት ይሄ መሐመዳውያን ያስኬዳል? እሺ ባለፈው ቆርጣት ነው ቆረጣት አንዷን ከፊት ለፊቷ መሐመዳውያን ማለት ነው። ቆረጣት ቆይ መሐመዳውያን ማለት ነው ቆይ አይ ቆረጣት ምን ይላል? እየቆረጥከ እኮ ቆረጠውና እንሂድ። ቆረጠው እስቲ ደግሞ መሐመድ ሁሴን አፎን አንዴ ሁሴን አንዴ አፎን መሐመድም ነው የሚለው አይደለ? መሐመድም ነው የሚለው አይደለ? ሲነበብ ያንን አረበኛው አጠራ የነሱ ዕብራይው አጠራ አይደለም በዕብራይስጡ መሐመድም ነው የሚለው። ኢም የሚለው ምንድነው ልትነግረኝ ትችላለህ? እሱን አልነግርህም፣ አላውቀውም። ሳታውቅ ነው ታዲያ የምታወራው? መሐመዳውያን አይደለም የሚለው መሐመድም ነው የሚለው። እስቲ እኮ ተረጎምከው እኮ አንተ እኮ ነው የተረጎምከው። እስቲ የተረጎምከውን አውጣው። ጎግል ትራንስሌት የተረጎምከውን እኔ ሲጀመር ከእናንተ ጋር እያወራን ያለ ነው። መሐመድ የሚል አለ ወይ አልከ አይደለም?
አዎ እኮ እሱ ማሳየኝ እኮ ነው ያለው። አዎ አለ። የት ነው ያለው? ሶንግ ኦፍ ሰሎሞን ምዕራፍ 5 ቁጥር 16 ላይ አለ። በእንግሊዝኛው ምን ብለው አስቀመጡት? በእንግሊዝኛው ምን ብለው አስቀመጡት? all together lovely ብለው ተረጎሙት። ስም ይተረጎማል። ስም ለምን ይተረጎማል? መሐመድ አንድ ጥያቄ በመጀመሪያ እኮ ዕብራይስጥና የግሪክ ቃሎች አንድን ቃል ለብዙ ነገር በዕብራይስጥ ያለ ስም አዳምጠኝ። በዕብራይስጥ ያለ ስም ወደ ግሪክ ስም አይደለም የጠቀሰው። አረፍተ ነገሩን ተረጋግጠሽ መተንተን አለብህ። አረፍተ ነገር አይደለም ስም ነው። ስትሮንግ ነምበሩ ነው አለ ያያያለው። አይ በቃ ሆኗል። ለምሳሌ ይኸውልህ ሱራ እሺ ሱራ ይሰማሃል? እየሰማሁ ነው። ጥያቄ መጽሐፍ ቅዱስ ላይ ወይም በዕብራይስጡ ላይ ሙሐመድ የሚል እንዳለ ተናግረሃል ስትል ነበር አይደል? ሰምተሃል? መጀመሪያ ስትጠይቅ ነበርክ ሙሐመድ የሚል አለ ስትል ነበር። አሳየኝ ስትል ነበር ልጅቷ አይደለ? ይሰማል? ልጆች አይሰማው እንዴ? ልጅ ይሰማል። ኦኬ። ስለዚህ የልጅቱ ጥያቄ ምን ነበር? ሙሐመድ የሚል አለ ወይ? እኔ እንደው ምን አልኳት? ሙሐመድ የሚል አለ። ያ ሙሐመድ ማን ይሆን እናንተ ራሳችሁ እዛው ማግኘት ትችላላችሁ። ነገር ግን ሙሐመድ የሚል አካል አለ። ገብቶሃል አይደለ? ይሄንን ሙሐመድ የሚል አሳየኝ አለች። ሙሐመድ የሚለውን ደግሞ አንተ አይተሃል? ሰማሁት። ቪዲዮንም አየሁት እኔ ራሴ ገብቼ አየሁት እኔ ራሱ ቪዲዮን። ሙሐመድ የሚል አለ ስትሮንገርዱ ላይ ቀጥታ እዛ ሄዳ ስትገባ ጊዜ ሙሐመድ ብሎ አስቀምጧል። ኔትወርክ ነው ማለት ነው፣ ይቆራረጣል። ሙሐመድ ማን ነው ነው አሁን ጥያቄው? ማን ነው ይሄ ሙሐመድ? ይሄ ሙሐመድ ማን ነው? ሱራነት ይሄ ነው ይላልክ። አሁን ምን አልክ? ሙሐመድ ይላል እዚህ ጋር። ማን ነው ይሄ ሙሐመድ? እስራኤላዊ ነብይ ነው ወይስ ምንድነው? ሙሐመድ ማን ነው? እስኪ ንገሩ። ያኔ ኔትወርክ ነው ይሰማል፣ ግን ኔትወርክ ነው የሚቆራረጥ። ኧረ አይቆራረጥም፣ ፉል ነው ኔትወርክ። ቀይ ራሱ አላወራም። ማን ነው ይሄ ሙሐመድ? አልተሰማችሁም? ሱራይ አሁን ይሰማል። ኔትወርክ ነው ይሰማል። አሁን ኔትወርክ ነው መጥቷልሽ። ሰማለሁ። ይሄ ሙሐመድ ማን ነው? በመጀመሪያ ደረጃ መሐመድ ሳይሆን ቃሉ ዕብራዊ ለመጠቀም የፈለገው ላቪ ጣፋጭ የሚለውን ለመጠቀም ቃል ነው። የገባህበት ኮሜንተሪ ነው። ዕብራይስጥ አላውቅም ማለት ነው ገና። አሁን ዕብራይስጥ የሚያውቅ ሆነ ልታብራራ ፔጅ ራሱ ከላይ አናሊስት አይደለም የገባህበት ፔጅ ቃላት ማብራሪያ አለ። ይሄ ቃል ቅድም ዕብራይስጥ ትችላለህ ወይ ተባለ አልችልም አለ። አሁን ደግሞ ዕብራይስጡ የሚለው ብሎ ሊያብራራልን ፈለገ። አረ አንተም እኮ አንተ ዕብራውያን ትችላለህ። እኔ እንችላለን አላልንም። እኛ የምናደርግልህ ምንድነው? ቀጥታ እዚህ ጋር ዕብራይስጥ ጋር እሺ እኔም አንተም ዕብራይስጥ አንችልም። አዎ እኔ አልችልም። እኔ እችላለሁ አልልም። የማልችለው ነው የማልችለው ለማብራራትም አልፈልግም። ወይ ተረጋጋ፣ ቀስ በል ጨርስ እንጂ አንዴ ልጨርስ። እሺ እድል ስጠኝ ላውራ። በቤቴ እየለመንኩ ነው። እና የማንችለው እኔ ዕብራይስጥ እንችላለን አላለም እኛ። አንተ ግን ቅድም ተጠየቅ ትችላለህ ወይ? አይ አልችልም አለ። ከዚያስ አሁን ዕብራይስጡ ግን የሚለው ብሎ ሊያብራራ ነው ፈልግ። እኔም አንተም አንችልም። ምንድነው የምናደርገው? ቀጥታ እናጠቃለን። እዚህ ቦታ ላይ ምዕራፍና ቁጥር ላይ እንገባና ስትሮንግ ወርዳለን። ቀጥታ ሄደህ ቃሉን እዚያ ጋር የሚፈታልህ ቦታ ላይ ታስቀምጠዋለህ። እዚያ ጋር ያንን ጫን ስትለው ጊዜ ሙሐመድ የሚል አመጣ። አንተን ማስነበብኩ ምን ይላል ይሄ ቃል? ሙሐመድ ይላል አልከኝ። ይሄን ነበር የፈለግነው። ስለዚህ ሙሐመድ የሚል አለ። ማን ነው ይሄ ሙሐመድ? ማን ነው? ሙሐመድ አይደለም የሚለው መሐመድ ነው የሚለው። እናንተ እኮ የምትሉት ነብያችሁ ሙሐመድ ነው። ባለፈው ምን አልክ? ነብያችን ሙሐመድ የሚለው እናንተ መጽሐፍ ቅዱስ ላይ ተጽፏል ነው ያልከው። አንተ ደግሞ ኮፒ ስታደርግ ግማሹን እየቆረጥክ ነው የምታደርገው። ተረጋጊ። ኮፒ አላደረግንም እኮ እያልኩሽ ነው ወገናችን። ምን ነሽ ነው? ኮፒ አይደለም ያደረግነው። ዝም ብለን ስትሮንግ ወርድ ላይ ቁጥሩን ጫን ነው ያልነው። ከዛ ራሱ ከፈተው ሙሐመድ ብሎ ከፈተው። ምን እናድርግኛ? ይሄ መሐመድ ማን ነው? ሽሙ አይደለም ማነው? ይሄ መሐመድ ማን ነው?
ሲጀመር እኮ ማለት ነው በእንግሊዘኛ ላቭሊ ይላል። ለምን ይተረጎማል? ይሄ ነበረበት እንደዛ ከሆነ በእንግሊዘኛ መሐመድ ብሎ ነበር መቀመጥ የነበረበት። አጠገቡ ላይ ይላል በእንግሊዘኛ እንዴት መሐመድ ነው ብሎ የተጻፈው ብለህ ታስተምራለህ? ሄሮት can you listen? ከምታውቂ ከሆነ ለምን ጠይቅሽ ጥያቄ መልስ ስጭን። ስም ይተረጎማል ወይ? የሁሉም ስሞች ትርጉም አላቸው። አዳምጠኝ። አንተ ስለሆነ ኢቨንት ስትጽፍ የግለሰቡን ስም፣ ኦብጀክቱን፣ ተደራሲውን ስሙን ትራንስሌት ታደርጋለህ። ለምሳሌ በቀለ የሚባል ሰው ስለ በቀለ እየጻፍክ በቀለን ትራንስሌት አድርገህ አንተ ሰው ብለህ ነው ይለው ሰው እዛ ጋር ስም አይደለም እያልኩ ሚውት አድርጊ። ምንድነው ለነሱ ስም አይደለም እያለች ነው አይደለ? ስም ነው፣ ለዚያውም የወንድ ስም ነው። አንዴ ስም ነው፣ ለዚያውም የወንድ ልጅ ስም ነው። ቆይ አሁን ላሳያችሁ። እዛው ስም እንደሆነ ላሳያችሁ። እዚያው ላይ ይታያችኋል አይደለ? ሶንግ ኦፍ ሶሎሞን 5:16 እዚህ ጋር ነው አይደለ? ቀጥታ እዛው ላይ እዛው እንግባ። ቆይ ተረጋጋ። ምን እንደሆነ እዚህ ጋር ይነግረናል። ቆይ ተረጋጋ። ወደ አማርኛ ልቀይርላችሁ። እሺ እዚህ ጋር ስም አይደለም እያሉ ነው አይደለ? እስኪ እንመልከተው። እዚህ እንትን አድርገው እንዳይንቀሳቀስ ያው የነገሩህ ስም ነው፣ ለዚያም የወንድ ያው ስም የወንድ የጌታ ሰው እኛም ደንግጠናል። የጌታ ሰው ስም ነው፣ ለዚያም የወንድ ሰው። እኔ ጥያቄ አለኝ። ማን ነው ይሄ ሙሐመድ የሚባለው ወንድ ልጅ ማን ነው? እዚህ ጋር ይሄ ሙሐመድ ጥያቄው እዚህ ጋር ማን ነው ይሄ ሙሐመድ? ለምንድን ነው እንድጠይቅህ የማትፈቅድልኝ? ረጋጋ። ቆይ ይጨርስ አልፈቅድልሽ ያልኩኝ እኔ ሙሐመድ ይላል። ይሄ ሙሐመድ ይሄ ወንድ ልጅ ማን ነው ሙሐመድ የሚባለው? ይመልስልሻል። አሁን ቀጥልሽ፣ በቃ ችግር የለም። ልጠይቅህ? ጠይቃ። እሺ ጠይቅ። ይሄን መጽሐፉን ማን የጻፈው? እንዴት ከየትስ መጣ? ይሄ መጽሐፍ ቅዱስ እኮ መቼ ነው የተጻፈው? ማን ጻፈው? ከየት መጣ? ምንድነው መጽሐፍ ታውቀዋለህ? ንገረኝ። ምንድነው መጽሐፉ? ስለየትኛው መጽሐፍ? መጽሐፍ ምን ይባላል ታውቀዋለህ? መዝሙረ ዳዊት አይደል እያልከኝ ያለው? መዝሙረ ዳዊት አይደለም። አይ ዝም ብለህ ሳታውቅ ነው። ስለዚህ ሶንግ ኦፍ ሰሎሞን አይደለም? እስከ ማታ ድረስ ሶንግ ኦፍ ሰሎሞን ምንድነው መጽሐፉ? ግን መቼ ነው የተጻፈው? እንዴት ነው የተጻፈው? ማን ነው የተጻፈው? እሺ ንገረኝ፣ መልስልኝ። እነዚህ ጥያቄዎች መልስልኝ። መዝሙረ ዳዊት ነው። እሺ መልስልኝ። መቼ ነው ማን ነው የጻፈው? መቼ ነው የጻፈው? ልጆች ይሰማል። መቼ ነው የተጻፈው? ማን ነው የጻፈው? እሺ መንገድ ሰለሞን አይደለም። ምን ነው መዝሙረ ዳዊት አይደለም። እሺ አይደለም። እሱን አብሮ ለማንኛውም መጽሐፍ ማለት ሰለሞን ነው መጽሐፉ። ግን የኔ ጥያቄ ምን መሰለህ? መቼ ነው ተጻፈው? ሲጀምር መጽሐፍ ቅዱሳችሁ ላይ ምን ቪዲዮውን ሼር ላደርግልህ እችላለሁ። መጽሐፍ ቅዱሳችሁ ላይ መሐመድ የሚል ተጽፏል። ከፈለግሽ አሳያለሁ አልክና ኮፒ አድርገህ እሺ ቀጥል እሺ እኔ ልቀጥል። ምንድነው ያልከው? መቼ ነው የተጻፈው? ማን ነው የጻፈው እያልከን ነው? አዎ ነው። አዎ መጽሐፉን ቀጥል። ጃ አንዴ እስኪ ታፕታፕ እንትን እንዲያደርጉ ኮፒ ሊንክ እንዲያደርጉ አድርጋቸው። ወርዷል መሰለኝ ኔትወርክ። ያ ኮፒ ሊንክ ያድርጉ። እንትን ኮሜንቱን እንትን በለው። በጣም እየተቆራረጠ ስለሆነ አንድ ጊዜ ሁላችንም ኮፒ ሊንክ እናርግ። ሪፖርት በስቶታል መሰለኝ ቤቱ። ይሰማ ልጆች ትሰማለህ? ያው ግን ትንሽ ይቆራረጣል።
ኔትወርክ ምን ሆኖ ነው ባለ ሁሱ ይሰማሃል? ሁሱ ይሰማል? አሁን ለኔ ይሰማኛል። ዳታ ፍላይት ሞድ አብራና አጥፋን። አንዴ አጥፋና አብረው ፍላይት ሞዱን አብራውና አጥፋው እንዲስተካከል ዳታ ከሆነ ጀሞ ኮፒ ሊንክ አድርጉ። ሁላችሁም ኮፒ ሊንክ ሪፖርትም ነው የሚሆነው። ሁላችሁም ኮፒ ሊንክ እንዲያደርጉ በብዛት አሁን ይሰማል? አሁን ተስተካከለ። ከተስተካከለ ትንሽ እንቅራ። ቁርአን የረመዳን የቁርአን ወር ነው። ቢስሚላሂ ራህማኒ ራሂም الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا وينذر الذين قالوا اتخذ الله ولدا ما لهم به من علم ولا لآبائهم كبرت كلمة تخرج من أفواههم إن يقولون إلا كذبا فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا إنا جعلنا ما على الأرض زينة لها لنبلوهم أيهم أحسن عملا وإنا لجاعلون ما عليها صعيدا جرزا أم حسبت أن أصحاب الكهف والرقيم كانوا من آياتنا عجبا إذ أوى الفتية إلى الكهف فقالوا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا فضربنا على آذانهم في الكهف سنين عددا ثم بعثناهم لنعلم أي الحزبين أحصى لما لبثوا أمدا نحن نقص عليك نبأهم بالحق إنهم فتية آمنوا بربهم وزدناهم هدى وربطنا على قلوبهم إذ قاموا فقالوا ربنا رب السماوات والأرض لن ندعو من دونه إلها لقد قلنا إذا شططا هؤلاء قومنا اتخذوا من دونه آلهة لولا يأتون عليهم بسلطان بين فمن أظلم ممن افترى على الله كذبا وإذ اعتزلتموهم وما يعبدون إلا الله فأووا إلى الكهف ينشر لكم ربكم من رحمته ويهيئ لكم من أمركم مرفقا وترى الشمس إذا طلعت تزاور عن كهفهم ذات اليمين وإذا غربت تقرضهم ذات الشمال وهم في فجوة منه ذلك من آيات الله من يهد الله فهو المهتد ومن يضلل فلن تجد له وليا مرشدا وتحسبهم أيقاظا وهم رقود ونقلبهم ذات اليمين وذات الشمال وكلبهم باسط ذراعيه بالوصيد لو اطلعت عليهم لوليت منهم فرارا ولملئت منهم رعبا وكذلك بعثناهم ليتساءلوا
أحدكم بورقكم هذه إلى المدينة فلينظر أيها أزكى طعاما فليأتكم برزق منه وليتلطف ولا يشعرن بكم أحدا إنهم إن يظهروا عليكم يرجموكم أو يعيدوكم في ملتهم ولن تفلحوا إذا أبدا وكذلك أعثرنا عليهم ليعلموا أن وعد الله حق وأن الساعة لا ريب فيها إذ يتنازعون بينهم أمرهم فقالوا ابنوا عليهم بنيانا ربهم أعلم بهم قال الذين غلبوا على أمرهم لنتخذن عليهم مسجدا سيقولون 3 رابعهم كلبهم ويقولون 5 سادسهم كلبهم رجما بالغيب ويقولون 7 وثامنهم كلبهم قل ربي أعلم بعدتهم ما يعلمهم إلا قليل فلا تمار فيهم إلا مراء ظاهرا ولا تستفت فيهم منهم أحدا ولا تقولن لشيء إني فاعل ذلك غدا إلا أن يشاء الله واذكر ربك إذا نسيت وقل عسى أن يهديني ربي لأقرب من هذا رشدا ولبثوا في كهفهم 300 سنين وازدادوا 9 قل الله أعلم بما لبثوا له غيب السماوات والأرض أبصر به وأسمع ما لهم من دونه من ولي ولا يشرك في حكمه أحدا واتل ما أوحي إليك من كتاب ربك لا مبدل لكلماته ولن تجد من دونه ملتحدا واصبر نفسك مع الذين يدعون ربهم بالغداة والعشي يريدون وجهه ولا تعد عيناك عنهم تريد زينة الحياة الدنيا ولا تطع من أغفلنا قلبه عن ذكرنا واتبع هواه وكان أمره فرطا وقل الحق من ربكم فمن شاء فليؤمن ومن شاء فليكفر إنا أعتدنا للظالمين نارا أحاط بهم سرادقها وإن يستغيثوا يغاثوا بماء كالمهل يشوي الوجوه بئس الشراب وساءت مرتفقا إن الذين آمنوا وعملوا الصالحات إنا لا نضيع أجر من أحسن عملا أولئك لهم جنات عدن تجري من تحتهم الأنهار يحلون فيها من أساور من ذهب ويلبسون ثيابا خضرا من سندس واستبرق متكئين فيها على الأرائك نعم الثواب وحسنت مرتفقا واضرب لهم مثل الرجلين جعلنا لأحدهما جنتين من أعناب وحففناهما بنخل وجعلنا بينهما زرعا كلتا الجنتين آتت أكلها ولم تظلم منه شيئا وفجرنا خلالهما نهرا وكان له ثمر فقال لصاحبه وهو يحاوره أنا أكثر منك مالا وأعز نفرا ودخل جنته وهو ظالم لنفسه قال ما أظن أن تبيد هذه أبدا وما أظن الساعة قائمة ولئن رددت إلى ربي لأجدن خيرا منها منقلبا قال له صاحبه وهو يحاوره أكفرت بالذي خلقك من تراب ثم من نطفة ثم سواك رجلا لكن هو الله ربي ولا أشرك بربي أحدا ولولا إذ دخلت جنتك قلت ما شاء الله لا قوة إلا بالله إن ترني أنا أقل منك مالا وولدا فعسى ربي أن يؤتيني
خيرا من جنتك ويرسل عليها حسبانا من السماء فتصبح صعيدا زلقا أو يصبح ماؤها غورا فلن تستطيع له طلبا وأحيط بثمره فأصبح يقلب كفيه على ما أنفق فيها وهي خاوية على عروشها ويقول يا ليتني لم أشرك بربي أحدا ولم تكن له فئة ينصرونه من دون الله وما كان منتصرا هنالك الولاية لله الحق هو خير ثوابا وخير عقبا واضرب لهم مثل الحياة الدنيا كماء أنزلناه من السماء فاختلط به نبات الأرض فأصبح هشيما تذروه الرياح وكان الله على كل شيء مقتدرا المال والبنون زينة الحياة الدنيا والباقيات الصالحات خير عند ربك ثوابا وخير أملا ويوم نسير الجبال وترى الأرض بارزة وحشرناهم فلم نغادر منهم أحدا وعرضوا على ربك صفا لقد جئتمونا كما خلقناكم أول مرة بل زعمتم أن لن نجعل لكم موعدا ووضع الكتاب فترى المجرمين مشفقين مما فيه ويقولون يا ويلتنا ما لهذا الكتاب لا يغادر صغيرة ولا كبيرة إلا أحصاها ووجدوا ما عملوا حاضرا ولا يظلم ربك أحدا وإذ قلنا للملائكة اسجدوا لآدم فسجدوا إلا إبليس كان من الجن ففسق عن أمر ربه أفتتخذونه وذريته أولياء من دوني وهم لكم عدو بئس للظالمين بدلا ما أشهدتهم خلق السماوات والأرض ولا خلق أنفسهم وما كنت متخذ المضلين عبدا ويوم يقول نادوا شركائي الذين زعمتم فدعوهم فلم يستجيبوا لهم وجعلنا بينهم موبقا ورأى المجرمون النار فظنوا أنهم مواقعوها ولم يجدوا عنها مصرفا ولقد صرفنا في هذا القرآن للناس من كل مثل وكان الإنسان أكثر شيء جدلا وما منع الناس أن يؤمنوا إذ جاءهم الهدى ويستغفروا ربهم إلا أن تأتيهم سنة الأولين أو يأتيهم العذاب قبلا وما نرسل المرسلين إلا مبشرين ومنذرين ويجادل الذين كفروا بالباطل ليدحضوا به الحق واتخذوا آياتي وما أنذروا هزوا ومن أظلم ممن ذكر بآيات ربه فأعرض عنها ونسي ما قدمت يداه إنا جعلنا على قلوبهم أكنة أن يفقهوه وفي آذانهم وقرا وإن تدعهم إلى الهدى فلن
كسبوا لعجل لهم العذاب بل لهم موعد لن يجدوا من دونه موئلا وتلك القرى أهلكناهم لما ظلموا وجعلنا لمهلكهم موعدا وإذ قال موسى لفتاه لا أبرح حتى أبلغ مجمع البحرين أو أمضي حقبا فلما بلغا مجمع بينهما نسيا حوتهما فاتخذ سبيله في البحر سربا فلما جاوزا قال لفتاه آتنا غداءنا لقد لقينا من سفرنا هذا نصبا قال أرأيت إذ أوينا إلى الصخرة فإني نسيت الحوت وما أنسانيه إلا الشيطان أن نذكره واتخذ سبيله في البحر عجبا قال ذلك ما كنا نبغي فارتدا على آثارهما قصصا فوجدا عبدا من عبادنا آتيناه رحمة من عندنا وعلمناه من لدنا علما قال له موسى هل أتبعك على أن تعلمني مما علمت رشدا قال إنك لن تستطيع معي صبرا وكيف تصبر على ما لم تحط به خبرا قال ستجدني إن شاء الله صابرا ولا أعصي لك أمرا قال فإن اتبعتني فلا تسألني عن شيء حتى أحدث لك منه ذكرا فانطلقا حتى إذا ركبا في السفينة خرقها قال أخرقتها لتغرق أهلها لقد جئت شيئا إمرا قال ألم أقل إنك لن تستطيع معي صبرا قال لا تؤاخذني بما نسيت ولا ترهقني من أمري عسرا فانطلقا حتى إذا لقيا غلاما فقتله قال أقتلت نفسا زكية بغير نفس لقد جئت شيئا نكرا قال ألم أقل لك إنك لن تستطيع معي صبرا قال إن سألتك عن شيء بعدها فلا تصاحب